የዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬም ደግሞ በሌላ የእንግሊዝኛ ኢንትራንስ ኤግዛም ጥያቄዎች ተመልሰን መጥተናል። ይሄ የ2016 የእንግሊዝኛ ኢንትራንስ ኤግዛም ነው። ከባለፈው የቀጠለውን ፓርት ዛሬ እንሰራለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉ። ዛሬ ከ41ኛ ጀምሮ ያለውን እንመለከታለን። ቀጥታ ወደ ጥያቄዎቹ እንገባለን። 41ኛ We wish we blank space her home, but her mom is not in the country. Perhaps we can do that when she gets back next month. ምርጫዎቹ ደግሞ A. will send, B. would send, C. send, D. have sent. So ለዚህ ጥያቄ ትክክለኛው መልስ B ላይ ያለው would send የሚለው ነው። would send ትክክለኛው መልስ ነው። ለዚህ ጥያቄ ትክክለኛው መልስ ቢ ላይ ያለው would send የሚለው ነው ማለት ነው። ቢ ላይ ያለው would send ትክክለኛው መልስ ነው። ምክንያቱም ደግሞ ምንድነው የዊሽን ስትራክቸር በምናይበት ጊዜ እንዴት ነው ዊሽ ካልን በኋላ ሳብጀክት ይመጣል፣ ከዛ በኋላ would ይመጣል፣ ከዛ በኋላ verb ይመጣል ማለት ነው። ስለዚህ በእንዲህ አይነት ፓተርን ነው ዊሽን መጠቀም የምንችለው ማለት ነው። ስለዚህ ቢ ላይ ያለው ትክክለኛው መልስ ነው። ሌሎቹን ምርጫዎች ስናይ ለምሳሌ ኤ ላይ ያለው ዊል ሴንድ የሚል ነው። ዊል ሴንድ ትክክል አይደለም። ምክንያቱም የዊሽ ስትራክቸር ከሲምፕል ፓስት ጋር ስለሚመጣ ማለት ነው። ዊ ዊሽ ከዛ ዊ ውድ ብለን ነው የምንቀጥለው እንጂ ፕሬዘንት አንጠቀምም፣ ፊውቸርም አንጠቀምም። ሲም ሮንግ ነው ማለት ነው። ሲ ሴንድ ብቻ ነው የሚለው፣ ፕሬዘንት አንጠቀምም። ስለዚህ ሲም ሮንግ ነው። ዲ ላይ ደግሞ ሃቭ ሴንት ነው የሚለው፣ ሃቭ ሴንትም ሮንግ ነው። ምክንያቱም ምንድነው ይሄ የዊሽን ግራመር ቫዮሌት ያደርጋል። ቅድም እንዳልኩት ዊሽን ከፓስት ጋር ነው የምንጠቀመው፣ ስለዚህ ሮንግ ይሆናል ማለት ነው። ምናልባት ዊሽን ሪግሪትን ለማሳየት መጠቀም ከፈለግን ከሃድ ጋር ነው የምንጠቀመው። ዊ ዊሽ ዊ ሃድ ሴንት ሄር ሆም ምናምን ብለን ከሃድ ጋር ነው የምንጠቀመው ማለት ነው። ሪግሪት ለማሳየት ከፈለግን ደግሞ እዚህ ምርጫ ላይ ዊ ዊሽ ዊ ሃድ ሚል የለም፣ ሃቭ ሴንት ነው። ስለዚህ ዲም ሮንግ ነው ማለት ነው። ስለዚህ ትክክለኛው መልስ ቢ ነው የሚሆነው ማለት ነው። እሺ 42ኛ ደግሞ originally the book blank space in Spanish in Spanish and a few years ago it blank space into English ይላል። ምርጫዎቹ ደግሞ A were written were translated, B are written are translated, C was written was translated, D is written is translated. So እነዚህ ናቸው ምርጫዎቹ። እሺ ለዚህኛው ጥያቄ ደግሞ ትክክለኛው መልስ ሲ ላይ ያለው was written was translated የሚለው ነው። ምክንያቱም ደግሞ እዚህ ጋር ጥያቄውን ስንመለከት አንደኛ originally the book ይላል። ሳብጀክቱን በምናይበት ጊዜ ሲንጉላር ነው፣ ሲንጉላር ናውን ነው እዚህ ጋር የምንመለከተው። ከዛ በኋላ ደግሞ ታይሙን ስናይ a few years ago ነው የሚለው፣ ታይሙን ደግሞ ስናይ a few years ago ነው የሚለው። ስለዚህ ፓስት ላይ ሀፕን ያደረገ ነገር ነው ማለት ነው። ስለዚህ ፓስት ሀፕን ያደረገን ነገር ለመግለጽ የምንጠቀመው ፓስትን ነው ማለት ነው። እዚህ ጋር የምንመለከተው ደግሞ ፓስት ሆኖ ፓሲቭን ነው ማለት ነው። ስለዚህ በዚህ ዌይ የምንጠቀመው ሲ ላይ ያለውን ነው ማለት ነው። Originally the book was written in Spanish and a few years ago it was translated into English የሚለው ነው ማለት ነው። እሺ ሌሎችን ምርጫዎች ደግሞ ቼክ ስናደርግ ኤ ላይ ያለው were written were translated ይላል። ይሄ ሮንግ ነው። ምክንያቱም እዚህ ጋር the book የሚለው ሲንጉላር ነው። ስለዚህ መጠቀም ያለብን ሲንጉላር ነው ማለት ነው። ስለዚህ ኤ ላይ ያለው ሮንግ ነው የሚሆነው። ቢ ላይ ደግሞ are written are translated ይላል። ይሄም ደግሞ ሮንግ ነው። ምክንያቱም እዚህ ጋር a few years ago የሚል የፓስት ታይም ኢንዲኬተር ስላለ መጠቀም ያለብን ፓስት ነው እንጂ ፕሬዘንትን አይደለም ማለት ነው። ስለዚህ ይሄም ሮንግ ይሆናል። ሲ ላይ ያለው ልክ ነው። ዲ ላይም ያለው ፕሬዘንት ነው የሚያመለክተው። ስለዚህ ዲ ሮንግ ነው ማለት ነው። ስለዚህ መልሱ ሲ was written was translated የሚለው ነው ማለት ነው። እሺ 43ኛ ደግሞ it is blank space hot to toil in this room. I suggest we leave or switch the air conditioner on and work for an hour ይላል። ምርጫዎቹ ደግሞ
ምርጫዎቹ ደግሞ ኤ ቱ፣ ቢ ፕሪቲ፣ ሲ ቬሪ፣ ዲ ኳይት። እሺ ለዚህኛው ጥያቄ ደግሞ ትክክለኛው መልስ ኤ ላይ ያለው ቱ የሚለው ነው። ምክንያቱ ደግሞ ምንድን ነው? በዚህ ስትራክቸር የምንጠቀመው ቱ ከዛ በኋላ አድጀክቲቭ ከዛ በኋላ ደግሞ ቱ ይመጣል ከዛ በኋላ ቨርብ ይመጣል ማለት ነው። ስለዚህ በዚህ አይነት ስትራክቸር ሊመጣ የሚችለው ኤ ላይ ያለው ብቻ ነው ማለት ነው። ሌሎችን በምናይበት ጊዜ ፕሪቲ ከዛ ቬሪ፣ ኳይት እነዚህ ከቱ ጋር የሚመጡ አይደሉም። ለምሳሌ ፕሪቲ ሃት፣ ቬሪ ሃት ልንል እንችላለን። ነገር ግን ከቱ ጋር አይቀጥልም ማለት ነው። ስትራክቸሩ አይፈቅድልንም። ይሄኛውን ኤክስትሪምሊ ሆት እንደሆነ ለመግለጽ የምንጠቀመው በዚህ ስትራክቸር ኤ ላይ ያለውን ነው። ቱ ሃት ቱ ቶይል ኢን ዲስ ሩም ብለን በዚህ አይነት መልኩ እንጠቀማለን ማለት ነው። ስትራክቸሩ የሚፈቅድልን ኤ ላይ ያለውን ብቻ ነው። ቱ ከዛ በኋላ አድጀክቲቭ ከዛ በኋላ ቱ ከዛ በኋላ ቨርብ ነው ማለት ነው። ስለዚህ መልሱ ኤ ላይ ያለው ነው ማለት ነው። እሺ 44ኛ ደግሞ አይ ብላንክ ስፔስ ካም but it all depends on whether or not it rains ይላል። እዛ my advice is that you start right on time with whatever number of attendees you happen to have ይላል። ምርጫዎቹ ደግሞ ኤ ሻል፣ ቢ መስት፣ ሲ ዊል፣ ዲ ሜይ። ለዚህ ጥያቄ ደግሞ ትክክለኛው መልስ ዲ ላይ ያለው ሜይ የሚል ነው። ምክንያቱም ደግሞ እዚህ ጋር ስፒከሩ የሆነን ሹር ያልሆነበትን ነገር ይገልጽልናል፣ ወይም ደግሞ አንሰርቴን ወይም ደግሞ አንሰርቴን የሆነበትን ነገር ይገልጽልናል። ይህንን ደግሞ ለመግለጽ የምንጠቀመው ሜይ ነው። እርግጠኛ ያልሆንበትን ነገር ለመግለጽ ከፈለገ የምንጠቀመው ሜይ ነው ማለት ነው። ስለዚህ ትክክለኛው መልስ ዲ ላይ ያለው ነው። ሌሎችን ምርጫዎች ስናይ ለምሳሌ ኤ ላይ ያለው ሻል ነው። ሻል ምንድን ነው የሚያሳየው? በቃ የሆነ ዲፋይን የተደረገን ነገር ኦልሬዲ የተወሰነን ነገር ነው የሚያሳየው፣ ወይም ደግሞ ፊውቸር ኢንቴንሽንን ለማሳየት የምንጠቀመው ነው እና ሻል ትክክለኛው መልስ አይሆንም። ቢ ላይ ያለው ደግሞ መስት ነው። መስት ምንድን ነው የሚያሳየው? ነሰሲቲን ነው የሚያሳየው። ነሰሲቲን ነው የሚያሳየው። ይሄ ደግሞ የግድ መሄድ እንዳለበት የሚያመለክት ነው። ስለዚህ ይሄኛውን ደግሞ ከሴንተንሱ ይህንን ስለማንረዳ ሮንግ ይሆናል ማለት ነው። ዊል ደግሞ ሲ ላይ ያለው ዊልም ሮንግ ነው። ምክንያቱም ምንድነው ዊልን የምንጠቀመው ለፊውቸር ዲሲዥን ስለሆነ ማለት ነው። አይ ዊል ካም ምንል ከሆነ መጣለው ማለት ነው እና እርግጠኛ ነን ማለት ነው እንደምንመጣ። ስለዚህ ይሄኛው አንሰርቴኒቲን አይገልጽልንም ማለት ነው። ስለዚህ መልሱ ዲ ላይ ያለው ሜይ የሚል ነው ማለት ነው። 45ኛ ደግሞ don't give them time blank space their plane arrives, have them under arrest and the rest of the process will continue ይላል። ምርጫዎቹ ደግሞ ኤ soon before፣ ቢ sooner after፣ ሲ as soon as፣ ዲ immediately soon ይላል። ለዚህ ጥያቄ ደግሞ ትክክለኛው መልስ ሲ ላይ ያለው as soon as የሚለው ነው ማለት ነው። as soon as የሚለው ትክክለኛው መልስ ነው። as soon as ከክሎዝ ጋር ነው የሚመጣው። as soon as ካልን በኋላ ክሎዝ ነው የሚመጣው። ደግሞ ሚኒንጉ immediately upon arrival እንደማለት ነው። እንደደረሱ እንደመጡ እንደማለት ነው። immediately after something happens እንደማለት ነው። ስለዚህ ለዚህኛው ጥያቄ ትክክለኛው መልስ ሲ ላይ ያለው ነው። ሌሎችን ስንመለከት soon before፣ soon after፣ immediately soon እነዚህ ሮንግ ናቸው። ምክንያቱም ምንድነው ሁለቱን ሊንክ የሚያደርግ ኮንጀክሽን ነው እዚህ ጋር የሚያስፈልገን። እነዚህን ደግሞ ኦፕሽኖች ስናይ እንደ ኮንጀክሽን አያገለግሉንም። soon before እንደዚህ አይነት ስትራክቸር የለም እንደ ኮንጀክሽን የሚጠቅም። sooner afterም ደግሞ የለም soon after ነው ያለው። ስለዚህ ይህም ሮንግ ነው። immediately soon የሚባል ስትራክቸር የለም ማለት ነው። ኢንቫሊድ ኮንጀክሽኖች ናቸው። ስለዚህ እነሱን ሮንግ ብለን እንወስዳለን። ሚኒንጉንም ደግሞ ስናይ በደንብ ትክክል የሆነው ሲ ላይ ያለው as soon as የሚለው ነው ማለት ነው። እሺ 46ኛ ደግሞ I didn't do it intentionally but I know she got very angry blank space me, I will apologize to her anyway ይላል። ምርጫዎቹ ደግሞ A at፣ B by፣ C with፣ D upon ይላል። ለዚህኛው ጥያቄ ደግሞ ትክክለኛው መልስ
ሲ ላይ ያለው with የሚለው ነው። ምክንያቱም ምንድን ነው ይሄኛው ኮመን ኤክስፕሬሽን ነው። angry with someone angry with ብለን የምንጠቀመው ኮመን የሆነ ፊክስድ ኤክስፕሬሽን ነው ማለት ነው። ስለዚህ በዚህም ጥያቄ መጠቀም ያለብን angry with ነው። angry with ነው። ምናልባት ኮንፊውዝ ሊያደርግ የሚችለው ኤ ላይ ያለው at የሚለው ነው። አትን እንጠቀማለን አንዳንድ ጊዜ፣ ነገር ግን አትን ስታንዳርድ ለሆኑ ነገሮች አንጠቀምም። ስለዚህ አት ሮንግ ይሆናል። ባይ እና አፖን ደግሞ ትክክለኛ ፕሪፖዚሽኖች አይደሉም። ፕሪፖዚሽኖችን በእንዲህ አይነት መልኩ አንጠቀምም ማለት ነው። አንግሪ አፖን ብለን አንጠቀምም። አንግሪ ባይ ብለን በዚህ አይነት መልኩ አንጠቀምም ማለት ነው። አንግሪ አፖን ሚ፣ አንግሪ ባይ ሚ እንደዚህ ብለን ስለማንጠቀም ሮንግ ይሆናሉ ማለት ነው። ሶ ትክክለኛው መልስ ሲ ላይ ያለው with የሚል ነው። የኮመን ኤክስፕሬሽን ስለሆነ ይህንን ማወቅ ያስፈልጋል ማለት ነው። 47ኛ ደግሞ if you are not sure of how much he earns blank space do you need to make a guess after all that will hurt his feeling ይላል። ምርጫዎቹ ደግሞ A for what, B what reason, C why, D when ይላል። ለዚህኛው ደግሞ ትክክለኛው መልስ ሲ ላይ ያለው why ነው። ምክንያቱም እዚህ ጋር ሪዝን ነው የምንመለከተው። if you are not sure of how much he earns ምን ያክል እንደሚያገኝ ካላወቅ blank space do you need to make a guess after all that will hurt his feeling እዚህ ጋር ሪዝንን ነው የሚጠይቀው። ገስ ማድረግ ለምን አስፈልገ ማታውቅ ከሆነ ይላል። ሶ ሪዝንን ነው የሚጠይቀው። ሪዝንን ለሚጠይቀው ዋይ ነው የምንጠቀመው ማለት ነው። ዋይ የመጀመሪያ ምርጫችን ነው። ሌሎች ምርጫዎችን ደግሞ ስናይ for what ይላል። for what ሪዝንን ለመጠየቅ አንጠቀምም። for what reason ብንል ልንጠቀም እንችላለን፣ ነገር ግን for what ሙሉ አይደለም። ወይም ደግሞ what for ለሪዝን እንጠቀማለን። ስለዚህ ኤ ሮንግ ነው የሚሆነው ማለት ነው። ቢ ላይ ያለው ደግሞ what reason ነው። ይሄም ሙሉ አይደለም፣ for what reason ነው መሆን የነበረበት። ስለዚህ ቢ ሮንግ ነው የሚሆነው። ዲ ደግሞ when ነው። when ደግሞ እንደምናውቀው ለታይም ነው የምንጠቀመው፣ ለሪዝን አይደለም። ስለዚህ ሮንግ ይሆናል ማለት ነው። ትክክለኛው መልስ ሲ ላይ ያለው ዋይ የሚለው ነው ማለት ነው። እሺ የመጨረሻው ለዚህ ደግሞ ለዚህ ፓርት የመጨረሻው ጥያቄ 48ኛ ነው። Despite blank space all the questions in this exam correctly, he is not one of my students. He is just an average ይላል። ምርጫዎቹ ደግሞ A answering, B has answered, C answered, D answered። የዚህን ጥያቄ መልስ ደግሞ ኮመንት ሴክሽን ላይ ታስቀምጣላችሁ። ለዚህ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ለሌሎች ጓደኞቻችሁ ሼር አድርጉ።